ከቻናል 1 እሁድን አንድ ላይ ቀጥሏል። ሞቅ ደመቅ እያላችሁ ከኛ ጋር ቆይታ ያረጋችሁ እንደሚሆን ተስፋ እናደርጋለን። እዛ ጋር ሺ ትበላለህ ብሏል። እኔ አይደለም እበላው እኔ አበላለው እናበላለን። በያላችሁበት በየሰፈራችሁ እየመጣን ከናንተ ጋር ጨዋታ ያረግን እያዝናናን እያጫወትን ሺም እናበላበት ሺ ብላ ተጀምሯል። ቆይታችሁ እስካሁን ውብ ነበር። አሁንም ውብ እንደሆነ ይቀጥላል። ከኛ ጋር የሆናችሁ ጥሩ ጊዜ እንታሳልፉ እንጋብዛለን። በነገራችን ላይ የሰፈር መምጣት እንዳለብን በዩቲዩብ ኦፊሻል አካውንታችን ቻናል 1 ቲቪ ኢትዮጵያ ሚሊዮን ሰብስክራይብ ያደርጋችሁ ከጻፋችሁ በብዛት የሚጻፈው ሰፈር ላይ ከች እንላለን። ከዛስ ከናንተ ጋር እንጫወታለን፣ ሺ እናበላለን። የተጫወተ ሺ የሞከረ ምንም ያልሞከረ ወክ ነገሩ የሞከረም ወክ ይበላል። ጥሩ ቆይታ እንዲውላችሁ ተመኝተናል። በያላችሁበት መልካም ጊዜ። ይህ ሽብላን ጨዋታችን ቀጥሏል። ቤተሰብ አለን እዚህ ጋር ማን ልበል? እኔ እሺ ጽዮን እባላለሁ። ጽዮን ደህና ነሽ? አለሽ አይደል? መልካም እድል። ነግቢ እስቲ ቀላል ጥያቄ እንዲሁ ምኞቴ ነው። በእድሜ ገፋ ያሉ ሁለት ሰዎች ፈልገሽ ሰልፊ እንነሳ፣ አንድ ሰው ሊሆን ይችላል። ሰልፊ እንነሳ ስቶሪ ላረገው ነው ብለሽ እሺ ካሉሽ ፊት በያለሽ። አሪፍ። አሁን ትልቅ ሰው ከየት ነው የማገኘው? መንገዱ ሁሉ ሰው ትመርጫለሽ። አቆመሽ ካሜራ ለማለት አይቻልም። አሪፍ፣ በጣም አሪፍ፣ ምንም ችግር የለውም። መልካም እድል። ወጣለች አትጮት ሰልፊ ከትልቅ ሰው ጋር ሊያውም ደግሞ ስቶሪ ልታረጋቸው ቆማለች። በእድሜ ገፋ ያለ ሰው ምንም እያገኘን አለ ማለት ነው። ማይ እንዴት ነሽ እናቴ? ፎቶ አብሬሽ ልነሳ። እሺ አገሪቱ ላይ ሰው አያረጅም እያልክ ነው። እንዴት ነው? ለቴሌግራም ስቶሪ ማደርገው ፎቶ ፈልጌ ነበር። አብሬት ልነሳ ለኔ ብቻ የሚሆን በስልኬ። እሺ በስልኬ ሻሎት ለራሴ ለስቶሪ ነው። ሰልፊ አመሰግናለሁ። ፎቶ ማየት ፈልጋለሁ። አይ ዲድ ኢት በዘነዘና ነው። ብዙም አይታዩም ግን ያ ምንድን ነው ያልሻቸው? በቃ አብሬት ልነሳ ለስቶሪ አልኳቸው። ከዛ እሻል ይሄን ፊት እንዴት እምቢ በሉት? አዎ የፊት ምን ይባላል? እውነት ነው። ምክንያቱም እምቢ ካሉ የሚደርስባቸውን ይረዳሉ። ጽዮን ሺ በልታለች። በቴሌብር ሱፐር አፕ የፈጠነ ኡፍ ነው ምን አደረገው? ኡፍ ንገሪሽ 9 55 98 ጽዮን አይደል? እሺ ጽዮን እናመሰግናለን። ሺ ብር ልሰሻል። ወኳን እየበላሽ በዚህ ጋር ቤቱ ጋር የምትይው በዚህ አሁን ጎራ ማለት ትችላለሽ። ሺ ብር አለ። እውነት ነው። መልካም ጊዜ። ቻው። እናመሰግናለሁ። እሺ አቢና በይ ተገናኝተዋል ይላል። ይኸውልህ እንዴት ነው አባቴ? ሰላም ነው? ደህና ነህ? ማለበል ዘመን አፍራን ምን ማለት ነው? አፍራን ደስተኛ በምንድን ነው? በአረብኛ አፍራን ማለት ደስተኛ ማለት ነው። ይሄን ስትበላ ደግሞ በጣም ደስተኛ ትሆናለህ። አፍራን መልካም እድል። ናገባ እስቲ ና አፍራን ማለት ደስተኛ ማለት ነው ብሏል። ምን ይላል መሰለህ? የታመመ ውሻ ነክሶኝ ሆስፒታል ውሰደኝ እያልክ በመሃል እንደሚናከስ ውሻ የጮክ ካስረዳ እንዲሁም እሺ ካሉ እሺ ትበላለህ። አረ ይከብዳል። እንዴት እስቲ እንደ ውሻ ጩህ። ይሄማ ሰው እንደ ውሻ ይከብዳል። ትንሽ አትሞክረው። እንደ ውሻ መጮህ ይከብዳል። አፍራን ደስተኛ ይሆናል ብለን ነበረ የገመትነው። ሸሚዛል። አዎ በእውነት እንደ ውሻ እየጮክ እንደታመመ ውሻ እየጮክ እሺ፣ እንደ ጤነኛ ውሻ እየጮክ እስቲ የጤነኛ ውሻ ድምጽ እንዴት ነው? እሺ የታመመስ አላውቅም። ስለዚህ አንድ አይነት ነው ሊሆን ይችላል። ስለዚህ ይቅርብኝ ነው ወክ ይሻለኛል። ምን አገባኝ፣ ፀሐይ ነው። አሻቅጥጠው አፍራን ከወክ ደስታ ይገኛል። መልካም ጊዜ። እሺ ታንክ ዩ። ቤተሰባችን ከተጫወተ እሺ ካልተጫወተ ወክ ይበላል። ጓደኞቹ እዛ ጋር እየነገሩኝ ነበር። ዛሬ ልደቱ ነው። ወፏ ነግራኛለች። ማልበር ስምን ጆናታን ዲምቢልቢ የሚባል ጋዜጠኛ ታውቃለህ? አራራው መልካም እድል እንዲሆንልህ እመኛለሁ። ቀላል ጥያቄ እንዲሆን ምኞቴ ነው። ጀምረናል። ጆናታን ናግባ።
ጆናታን የበዓል ቅርጫ እየሰበሰብኩ ነው። አንድ ሰው ጎለኝ ነው መደብ 12000 ግባልኝ ብለህ እሺ የሚል ሰው ካገኘ እሺ ትበላለህ። ይመጣል። በዚህ ሰዓት 12000 ያው ኧረ ተው። እሺ ዋጋው እንዴት ነው? በዛ ዋጋው አዎ በስንት ይሆንልሽ? በዚህ ኑሮ እሺ በስንት ይሆንልሽ? 5000 መደብ 5000 አጣላን ሞክረው። ዝም ብዬ ነው ራንደም ማታውቀውን ሰው ነው የምጠይቀው። መደብ 5000 እንደሆነ በላቸው። 12000 ይቅር ተወዷል ብለሃል። ይሁን እሺ 5000 ነው መደብ ግቡልኝ በላቸው። እሺ ካሉ እሺ ትበላ። ብሩን ይሰጣ። እሺ ብቻ እሺ ካለ ጨረስ። እሺ ትሞክረዋለህ? እሺ ጆናታን እኔ ዝም ብዬ ሳየው ግን የቅርጫ ሰብሳቢ መልክ የለውም። ቅርጫ የሚያደራጅ አይመስለኝም። ዝንጥ ያለ ይውል ልጅ ነው። ሰው ሲሏል ተባበሯል አይተባበረውም ማለት ደግሞ 5000 ነው አልቅርጫው ያለው 5000 ይሆንልኛል። 5000 ሰው እንደውም ሊጠራጠር ይችላል። በ5000 ሙሉ መደብ ከባድ ነው። አባ ነው ያን እንትን ለበሪ ቅርጫ ልገባ ብዬ 5000 ብር ጎልኝ ነበር እንደሞይ እኔ ራሱ ያግብት ብለኝ ነው ሆስፒታል የጠፋው። የዚህ ሀገር ነዋሪ አይደለም ምንም ነገር የዘናጭ መልክ የወጣት መልክ ወጣት አቋም ስላላት ጆናታን እንግዲህ ብዙ ጊዜ ቅርጫ የሚሰበስቡ ሰዎች ተለቅ ያሉ ሰዎች ናቸው ተብሎ ይታሰባል። ልክ አባ ለማውራት ፈቃደኛ ለማውራት አንዴ የሆነ ጥያቄ ልጠይቅሽና ኖር ስልሽ የበሬ ቅርጫ ለመግባት 5000 ጎልኝ ነው ጋሼ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ጆናታን ፍለጋ ላይ ነው። በጣም ብዙ ሰው የጠየቀው ውዞው ይሻላል። እኔም እሳቤ ነበረ በሱ ባለ ዋጋው ሰው ደግሞ ሰው ሊጠራጠር ይችላል። 5000 ብር ቅርጫ እንዴ 1 ኪሎ ራሱ ስንት ሊሆን ይችላል? በዚህ ጊዜ እኮ አይታወቅም። አባ አንዴ ላዋራችሁ ፈቃደኛ? አይ እንትን የበሬ መደብ 5000 ብር ጎልኝ ነው እንድሞሉልኝ ነበር። በቃ በሬውን ችግር የለም ወይ አንድ ላይም ሊገዛ ይችላል። ኖርማል ስንት ሰው ያለው በላሽ ቅርጫው 8 ሰው ነው። አንድ ሰው ነው የጎደለው። ወይ አጋጭታችሁ ብገቡልኝ ነው 5000 ነው 2500 የምርሽ ነው? አጋጭታችሁ አስቡበትና አሁን ነው ይልሽ ቅርጫ ይገባሉ። እሺ እና በምን ትራንስፈር ታደርጉልኛለህ? ስልክ ቁጥራችሁ ወይ እሺ ብሎ መንገድ ላይ ቅርጫ አለ ብሏችሁ አመሰግናለሁ። እሺ ጆናታን ሺመልታል በጣም ብዙ ልፋት ነበረው እያየው ነበር። ግን ሁለቱ ልጆች እንዴት ይሻሉ ነው በጣም የገረመኝ በእውነት። እኔ እንደውም እንትን ብለው የሚሄዱ መስሎኝ ነበር። ያው ወጣትነትም ለእናቴ ምናምን ብለው ለእናቴ ያለ ቆይ ግን አንተ ቅርጫ ገብተህ ታውቃለህ? እኔ ገብቼ አላውቅም። ቤተሰብ ይገባል። ለምንድን ነው ቅርጫ ላይ ጉበት የማይበላው? ለምን ይመስላል? እሱን ለምን ነው ሰዎች ጉበት የማይበሉት? አላወኩም አይደለ? ደግሞ ብዙ ጊዜ የበሬ ቅርጫ ላይ ፈረሰኛው ላይ ይጣላሉ። ለምን ነው አላውቅም። ፈረሰኝ ዋናው ነው በሚል እንግዲህ ፈረሰኝ አረ አንተ ነህ እንግዲህ ያው ቅርጫ አቀራጫለሁ። ይሄማ ምንም እኮ ገጽህ ቅርጫ በቃ ለዛ ነው ሰው ያላመን ይመስልኛል። ጨዋታው ማሪፍ የሆነው ለዛ ነው። ለማንኛውም እናመሰግናለን። ሺ በልታል። በቴሌብር ሱፐር አፕ የፈጠነ 1000 ብር ላከ። እሺ 9 48 64 ጆናታን እሺ አመሰግናለሁ። ጆናታን ሺ በልቷል። እናመሰግናለን ስለነበረን ጊዜ። በደንብ ተጫውተዋል። ያው አድካሚ እንደነበር አውቃለሁ። መጪው የፋሲካ በዓል ነው። መልካም በዓል፣ መልካም ጊዜ። ሌላ ቤተሰብ ነው አጠገብ ያለነው ሆሳና ላይ ነው። ለመላው የክርስትና እምነት ተከታዮች እንኳን ለበዓል መዳረሻ አድርሳችሁ ማለት እንወዳለን። በድጋሜ ቆይታችን ይቀጥላል። ማን ነው ጌታ? ነጋይ ይባላል። ነጋ ነው ማቆ ነጋይ። ይሄን አንተ አቆላምጣት? አቆላምጫት። ነጋ ነው ስራ? አይ ተው ተቆላምጠው ነው ጀመረን። ተቆላምጠው ነው የወጣው። ናፈሳቦ ምን ያህል ተወዳጅ ብትሆን ነው? መልካም እድል ነጋይ። ናግባ ነጋይ ምን ይደርሰው ይሆን? ናል በመንገድ ላይ የተለያዩ ሰዎችን ዝም ብለህ እየሳክ ካሳካቸው እሺ ትበላለህ? ከባድ እየሳክ ማሳክ
ይግባብኝ። እሺ ቢያንስ ቻው በልኛ። አትሞክረው? ይቅርብህ። ነጋዬ መልካም ቀን። ሌላ ቤተሰብ አግኝቻለሁ። አሁንም ከቻናል ዋን እሑድን አንድ ላይ በሺህ ብላ ዘና እያላችሁ ቆይታ እያደረጋችሁ እንደሆነ ምንም ጥርጥር የለንም። እሷ ደግሞ ያገኘኋት ቤተሰብ ተጫውተው ወይ በደንብ ዘና ታደርጋችኋለች ወይ ደግሞ ሳትጫወተው ወኳን ትልፋለች። የትኛው እንደሆነ አላውቅም። ማን ነው? በጸሎት ለምንድን ነው በጸሎት የተባልሽው? በጸሎት ስለተወለድኩ የቤቱ ብቸኛ ሴት አንቺ ነሽ? ሁለተኛ ልጅ ነኝ። መልካም እድል። በጸሎት አንዱን ወረቀት አነሽዋለሽ። ፈርታለች። የታመመ ውሻ ነክሶኝ ነው ሆስፒታል ውሰዱኝ እያልሽ በሰው መሀል እየተዟዟርሽ እንደሚናከስ ውሻ ከጮሽና አስረድተሽ እሺ ካሉሽ እሺ ትበያለሽ። የታመመ ውሻ ሲጮህ አይተሻል? አዎ። እንዴት ነው የሚጮህ? ያላዝናል ነገር። እስቲ እንዴት ነው? እሱማ ማላዘንማ ጤነኛውም ያላዝናል። ይቅርብኝ። የምን ከባድ ነው ጥያቄው። በጣም አትሞክሪው። ኧረ እሺ እንደው ሻጩኝ። ኧረ ይቅርብኝ። እሺ እንደቡችላ አስደነገጠሽ እኮ በጣም። ይቅርብሽ። እናመሰግናለን። ማንም በል ቤተሰባችን። ተስፋ ማርያም። ደህና ነህ? ደህና ነህ? ተማሪ ነህ? ሰራተኛ። ምንም ሰራው? ያ መምህርነት የሰራው። መምህር? ያ ናይስ። በጣም አሪፍ። ትውልድ እየቀረስክ ነው። እውነት ነው። በጣም ጥሩ። ተስፋ ማርያም። እሺ ቀላል እንዲሆን ምኞቴ ነው። መምህር ብዙ ጊዜ ቅጽል ስም ይወጣለታል። እውነት ነው። እኛ ድሮ ልጅ እያለን ለመምህሮቻችን እናወጣ ነበር። ቅጽል ስም ያለ ይመስላል። እኔ እስካሁን ሄደኝ እንግዲህ ለጆሮ ለራሱ ባዳ እኮ አዲስ ስለሆነ ኤሌመንተሪ ነው። ሃይ ስኩልም ተስተማው? ገና ኤሌመንተሪ። ወይ እነሱ እንኳን ጨዋ ናቸው። የእግዚአብሔር ሰዎች ናቸው። እንደዚህ ልክ ነው። እሺ የመንገደኛ ሰው ጀርባ ላይ ከዘለልክ እሺ ትበላለህ ይላል። ምን አይነት መንገደኛ ነው? ማንኛውም ጀርባ መርጣ ጥሩ ሊመች ይችላል ብለህ እስቲ እቺን ያዝልኝ። እሺ ከጀርባ ትሄድና በጌታ ስም እንደዛ ነው የሚለው። ጥያቄው ነው የሚለው እኔ አይደለም ያልኩት። ኦኬ ቀላል እንሞክረዋለን። ናፈስ። እሺ ሶሪ አላወኩም። ሌላ ሰው መስሎኝ ነው። ሶሪ ወንድሜ አላወኩም ወንድሜ። ጀለስ መስሎኝ ነው። ተርፏል። እንግዲህ አልኩ አንተ አልፈው ትሄዳለህ እንዴ? ምን አለ? አይ እንግዲህ ልስር በቃ ደነገጠ። ፍርዜር ነው ያላር ጀርስ ሌላ አስቦ ነበር። ተስፋ ማርያም ይበልታል። በቴሌ ብር የፈጠነ ነው ትራንስፈር የምናደርግልህ 9 እንበል። እሺ 996 43 ተስፋ ማርያም 1000 ብር። ኦኬ ቴንክ ዩ አመሰግናለን። አዝናንተናል። መልካም በዓል ይሁንልህ። በዓልም እየደረሰ ነው። መልካም ጊዜ። እናመሰግናለን። መልካም ቀን። አሜን። ቻው። እሺ ቴንክ ዩ። ሌላ ቤተሰብ አለ። እሺ ብላን የሚሞክር ከተጫወትክ እሺ፣ ካልተጫወትክ ወክ ነው የምትበላው። ማን መልስ? ዳግማዊ የሰፈር ነው የምትኖረው? ካራ። እሺ እሺ ብላን ታውቀዋል። ቻናሉን በደንብ ታያለህ። ሰብስክራይብ ማድረግ። መልካም እድል። ናግባ። ትዕዛዙን አነባለሁ። በአግባቡ ከተጫወትክ እሺ ትበላለህ። የታመመ ውሻ ነክሶኝ ነው ሆስፒታል ውሰዱኝ እያልክ በመሃል እንደሚናከስ ውሻ እየጮክ ካስረዳ እንዲሁም እሺ ካሉ እሺ ትበላለህ። ትዕዛዙ የሚከብድ ከሆነ ወይም የማያስማማ ከሆነ ይቅርብኝ ማለት መብት ነው። እኔ ነኝ እንደው ሻምጮ እኔ ማልጮ አንድ ሰው ከሆነች አንድ ሰው ማለት በሰው መሃል እንዴ ነው የምላቸው። ነክሶኛል ብዬ ነው ማሳያቸው። ምን ተነክሳል? አይ አይደለም ለሰዎቹ እንጂ እንደ ውሻ እየጮክ የታመመ ውሻ ነክሶኝ ነው እስቲ ሆስፒታል አሳዩኝ ምናምን ነው የምትላቸው። ሆስፒታል ካልወሰዱኝ አልሸነፍም። አይ ሆስፒታል አይወስዱም። እሺ ካሉ ፍቃደኛ ከሆኑ ብቻ እሺ እንወስዳለን ካሉ ወይ ደግሞ እናሳያለን ካሉ እሺ ትበላለህ። አይ ይቅርብህ። እናመሰግናለን። ሌላ እሺ ሊበላ የሚችል ሰው አግኝተናል። እንተዋወቅ እስቲ። አብነት እባላለሁ። አብነት ሰላም ነው? ሰላም ነው። እንዴት ነው? አለሁ። እሺ በጣም አሪፍ። ናግባ ምን ይላል መሰለህ፣ መንገድ ላይ የተለያዩ ሰዎችን ዝም ብለህ እየሳክ ካሳካቸው
ሺ ትበላለህ መንገድ ላይ ማታውቀውን ሰው እስቲ እኔን አስቀኝ ገብቷል በቃ ይሄን ነው የምታደርገው ካሜራ አለ ማለት አይቻልም ጀምር ስንል ትጀምራለህ እሺ መልክ አንዴ ጋሼ ላዋራት አንዴ ላዋራ ወደ ቤት አንዴ ላዋራሽ እናት አንዴ ላዋራሽ አንዴ ላዋራሽ እሺ ዳንሽ ከኔ መጪው አንዴ ላዋራሽ እናት አንዴ እሺ አንዴ ላዋራ አንዴ ላዋራችሁ ላዋራ ጋሽ አንዴ ሰላም ነው ታረጋሽ እንዴት ነው አይ ለጨዋታ ነው ምን ነው ቅራለት ችግር ነው ጋሽ አንዴ ላዋራት ደስተኛ ነው እሺ በቃ እንግዲህ ዛሬ 24 ነው ደስ የሚል ቀን ነው ለዛ ነው ልደቴ ነው አዎ ልደቴ ስለሆነ ነው ለከናቡስ እንዴት ናችሁ ሰላም ናችሁ አንዴ ላዋራችሁ ቾክለናል አዎ አይ ችግር የለም ዛሬ እንግዲህ ያው 24 ነው ደስ የሚል ቀን ነው ለዛ ነው ዋው አብይዬ ዋው ላውራለህ በቃ እናመሰግናለን ለዚህ ነው ዝም ብለህ ሳቅ አስቆማቸውና ዝም ብለህ ሳቅ እሺ እናት ደህና ናችሁ ሰላም ናችሁ በስመ አብ ማለት እናንተ የሳቁም አሉ እያየሁ ነበረ ግማሹ ደግሞ ሲስቅም እየደነገጡ ነበረ እስቲ በደንብ እንዲያሸልመ ሰዓት ይዛሉ 30 ሰከንድ ሳታቋርጥ ሰከንድ እናመሰግናለን ምንድነው የሳቁ ንጉስ ታውቃለህ የኢትዮጵያ የሳቁ ንጉስ ያለ የሳቁ ንጉስ ነው ለመድረስ ጥርን ነበር አብነት እናመሰግናለን ስቀህናል እንደገና ደግሞ ትጮተዋለህ ስለ ምን አለ መሰላችሁ ሰው እንኳን ስቆ በራስ ተሰዶ ይገባ አይደል እንዴ ብሏል ሳቁ ያስከኝ ትራንስፈር አድርግላታስከኝ ቴሌብር ላይ ስልክ ንገረኝ 9 12 38 አብነት አንድ ሺህ ብር እናመሰግናለን ከቻናል ዋን እሑድን አንድ ላይ የዛሬው ሺህ ብልህ እንዳያችሁት የሚያስቅ አጋጣሚዎች የተሞሉበት ነበረ ጥሩ ቆይታ እንደነበረ ተስፋ እናደርጋለን ዝላዩ በጣም ገራሚ ነው አይተናል ስለበሬ ቅርጫም አይተናል የሰፈር መምጣት እንዳለብን እናንተ በብዛት በዩቲዩብ ቻናላችን ሰብስክራይብ ያደርጋችሁ ቻናል ዋን ቲቪ ኢትዮጵያ ሚለውን የጻፋችሁት ሰፈር በብዛት ካለ እኛ እንመጣለን ከመምጣት አንቦዝንም እናንተ ብቻ ሰብስክራይብ ያደርጋችሁ እኛ ጋር መጻፍ ነው የሚኖርባችሁ እንመጣለን እያዝናናን እያጫወትን ሺህ እናበላለን ሺህ ብላ በያላችሁበት እየመጣ እያዝናና እያጫወተ ሺህ የሚያበላ ድንቅ ዝግጅታችን ነው ቆይታችን ያማረን ነበር ተስፋ እናደርጋለን የበዓል መዳረሻ ላይ ነው ያለነው ሁላችሁንም እንኳን ለፋሲካ በዓል አድረሳችሁ እያል ሳምንት በልዩ የበዓል ዝግጅት በሺህ ብላ ከተፍ እንላለን የዛሬው እዚህ ላይ አብቅቷል